ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት አረፈዳችሁ? በሁሉም የዓለማችን ክፍል የምትገኙ ቤተሰቦቻችን ሰላማችሁ ይብዛ። ዛሬ ቻምፒየንስ ሊግ የሶስተኛ ዙር ጨዋታ ዛሬ ይደረጋል። ስለዚህ ዛሬ በሚደረጉ በወሳኝ ጨዋታዎች ዙሪያ አንዳንድ ቆይታዎችን አብረን እናደርጋለን። በመጀመሪያ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። አብራችሁን ቆዩ። አርሰናል ዛሬ በጣም ተጠባቂ ትልቅ የቻምፒየንስ ሊግ ጨዋታ ይኖረዋል። ከአትሌቲኮ ማድሪድ ጋር በኤሚሬትስ ላይ ነው ይህ ጨዋታ የሚደረገው። አትሌቲኮ ማድሪድ በእርግጥ በላሊጋው ብዙ ጨዋታዎች ላይ ነጥብ ቢጋራም አጀማመሩ ግን በጣም ድንቅ የሚባል ነበር። በተለይ በአሁኑ ሰዓት የሊጉን መሪ ሪያል ማድሪድን 5-2 ያሸነፈበት ጨዋታ እስካሁን ካደረጋቸው ጨዋታዎች ትልቅ ጨዋታ ሊባል የሚችል ነው በውጤት ረገድ። ከዛ በመነሳት ዛሬ በቻምፒየንስ ሊግ ሶስተኛ ዙር ጨዋታ በኤሚሬትስ ስታዲየም አርሰናል ጋር የሚጫወት ይሆናል። የዲያጎ ሲሞኔ አትሌቲኮ ማድሪድ ምን አይነት ጨዋታ እንደሚጫወት በደንብ የምናውቀው ነው። መከላከል ሲፈልግ በጥብቅ መከላከል የሚታወቅ፣ ማጥቃት ሲፈልግ ደግሞ አጥቅቶ የሚጫወት፣ ተከላክሎ በመልሶ ማጥቃትም ቡድኖችን ጉድ የሚሰራ አይነት ቡድን እንደሆነ አትሌቲኮ ማድሪድ ይታወቃል። ስለዚህ ዛሬ አርሰናል በቻምፒየንስ ሊጉ ትልቅ ፈተና ይጠብቀዋል ማለት ነው። ምናልባት ጨዋታው ኤሚሬትስ ላይ እንደመደረጉ ለአርሰናል ቀላል ሊሆን ቢችልም ግን ከሳምንት ውስጥ ከሚደረጉ ጨዋታዎች ትልቁ ጨዋታ ማለት የሚቻለው አርሰናል ከአትሌቲኮ ማድሪድ የሚያደርጉት የዛሬ ምሽቱ ጨዋታ ነው። በጨዋታው ላይ ምን አይነት ነገሮች ሊኖሩ ይችላሉ የሚለውን ስናስብ አርሰናል በዛሬው ጨዋታ አትሌቲኮ ማድሪድን የማሸነፍ ሜንታሊቲ ይዞ ነው ወደ ሜዳ የሚገባው። ምክንያቱም በቻምፒየንስ ሊጉ እስካሁን እያሸነፈ ነው የመጣው። ስለዚህ የዛሬ የአርሰናል ጨዋታ አርቴታ ማሸነፍና ማሸነፍን ብቻ ታርጌት አድርጎ ሜዳ እንደሚገባ ይታመናል። ትላንትና በጋዜጣዊ መግለጫው በስፋት የተናገረው ይሄንን ነው። አትሌቲኮ ማድሪድን በጣም እንደሚያከብር፣ በተለይ ደግሞ ለዲያጎ ሲሞኔ ትልቅ ክብር እንዳለው፣ ከሱ ብዙ ነገር እንደተማረ በስፋት ተናግሯል። እንደውም አለ እሱ ወደ እንግሊዝ ፕሪሚየር ሊግ ቢመጣ ፕሪሚየር ሊጉ እጅግ በጣም ከባድ ይሆናል። በእርግጥ ፕሪሚየር ሊግ ውስጥ በጣም ጥሩ የሚባሉ አሰልጣኞች አሉ፣ ግን ሲሞኔ በጣም ታላቅ አሰልጣኝ ነው፣ አራያዬ ነው፣ ብዙ ነገር ከሱ ተምሬያለሁ ብሏል። በተቃራኒው ዲያጎ ሲሞኔም ወደ ኤሚሬትስ የሚያቀናው 3 ነጥብን ይዞ ለመምጣት እንደሆነ ተናግሯል። ሲሞኔ ብቻ ሳይሆን ጁሊያን አልቫሬዝ በአሁኑ ሰዓት በጣም ድንቅ የሚባል የውድድር ዓመትን ከአትሌቲኮ ማድሪድ ጋር እያሳለፈ ያለው የቀድሞ የማንቸስተር ሲቲ ተጫዋች አልቫሬዝ በጣም ምርጥ ቡድንን ማንንም ማሸነፍ እንችላለን፣ ትልቅ ቡድንን እኛ ሲል የግል ሀሳቡን ሰጥቷል እሱ። ስለዚህ የዛሬውን ጨዋታ ለማሸነፍ ነው ወደ ሜዳ የምንገባው ብሏል አልቫሬዝም። አስገራሚው ነገር ትላንትና ልምምዳቸውን ሰርተው ምናልባት አፍሪካ ላይ ያሉ ቡድኖች ጋር የምንሰማቸው አንዳንድ ዜናዎች አርሰናል ቤት መሰማታቸው በጣም አስገርሞኛል። አትሌቲኮ ማድሪድ ለዩኤፋ ክስ አቅርቧል። ምክንያቱም የመጨረሻ ልምምዳቸውን ኤሚሬትስ ላይ ከሰሩ በኋላ ወደ መታጠቢያ ክፍል ሲያመሩ ሙቅ ውሃ አልነበረም በአርሰናል የመታጠቢያ ሩም ውስጥ። በጣም አስገራሚ ነው። ስለዚህ አትሌቲኮ ለዩኤፋ ወዲያው ነው ክስ ያቀረበው። ምክንያቱም ሳይታጠቡ ነው ቀጥታ ወደ ሆቴላቸው ያመሩት። ሆን ተብሎ የተደረገም እንደሆነ ነው ያሰቡትና አንዳንድ ፋሲሊቲዎች አልተሟሉልንም በሚል ለዩኤፋ አትሌቲኮ ማድሪድ አርሰናል ላይ ክስ አቅርቧል። እንደዚህ አይነት ዜናዎችን ብዙ ጊዜ የምንሰማቸው ይሄ የአፍሪካ ሀገራት ቡድኖች ላይ ይሄ ሆን ተብሎ የሚደረጋል። በዛ ላይ እንዲህ ስቴዲየሞቻቸው ምናምን ብዙም ቁጥጥር ስለማይኖር ብዙን ጊዜ እንዲህ አይነት ዜናዎች የሚሰሙት የአፍሪካ ሀገር ክለባት ላይ እንጂ በአርሰናል ደረጃ ኤሚሬትስ ላይ ሻወር ለመውሰድ ገብተን ሙቅ ውሃ አጣን ብሎ ክስ በጣም አስገራሚ ነው። የትላንትና መነጋገሪያም ነበር። ለዩኤፋም አትሌቲኮ ማድሪድ ክሱን አቅርቧል። ስለዚህ የዛሬው ጨዋታ በብዙ መንገድ ይጠበቃል። አትሌቲኮ ማድሪድ በላሊጋው
4 ጨዋታዎች ላይ ነው አቻ የወጣው። ደግሞ አቻ የወጣባቸው ጨዋታዎች ማሸነፍ ይገባዋል ብለን የምናስባቸው ከሱ ደረጃ ትንንሽ በሆኑ ቡድኖች ነው ነጥብ የጣለው። ያው በላሊጋው ትልቁ ድሉ ሪያል ማድሪድን 5-2 ያሸነፈበት ነው። በ16 ነጥብ 4ኛ ደረጃ ላይ ነው የሚገኘው። የሲሞኔ ቡድን ብዙም ጎል ባለማስተናገድ ቢታወቅም በላሊጋው ግን በ9 ጨዋታ 10 ጎሎች የተቆጠሩበት ቡድን ነው። ስለዚህ የአትሌቲኮ ማድሪድ ዛሬ ምናልባት በመከላከሉ ኮምፓክት ሆኖ ቢከላከልም ክፍተቶች እንዳሉበት ግን ላሊጋው ላይ የተደረጉ ጨዋታዎች ማሳያ ናቸው። በተቃራኒው ደግሞ የአርቴታው አርሰናል በፕሪሚየር ሊግ መሪ ነው። በእርግጥ የተሸነፈበት ጨዋታ አለ፣ ነጥብ ጥሏል። 5 ነጥቦችን ሚስ አድርጓል አርሰናል። ሆኖም ግን ከአትሌቲኮ አንጻር የተሻለው ቡድን አርሰናል ነው ብለን መናገር እንችላለን። በጎል ደረጃም ብዙ ጎል የሚቆጠርበት ቡድን አይደለም አርሰናል። የዘንድሮን አርሰናል የተለየ የሚያደርገው በተለይ አርቴታ ዘንድሮ በተለየ መንገድ መጣ ብለን እንድንናገር የሚያስደፍረን መከላከል ሲፈልግ በደንብ ኮምፓክት ሆኖ ይከላከላል። ከቆመ ኳስም ይሁን ዋቴቨር ብቻ የሆነ ጎል ካገኘ አስጠብቆ መውጣት እንደሚችል በደንብ አሳይቶናል በተለያዩ ጨዋታዎች። አሁን የፕሪሚየር ሊጉ 8ኛ ሳምንት የፉልሃም ጨዋታ ራሱ ማሳያ ነው። በመጀመሪያው አጋማሽ ብዙ ጫና አድርጎበታል ፉልሃም፣ ብዙ የግብ ዕድሎችን ፈጥሯል። በነዛ ሰዓት መጠቀም አልቻለም ፉልሃም። ያንን ፕሬስ ሬዚስት አድርጎ አርሰናል ወደ ራሱ ሙድ ጨዋታውን አምጥቶት ከቆመ ኳስ በተቆጠረ ጎል ያንን ጎል አስጠብቆ 3 ነጥብ ይዞ የወጣበት መንገድ ዘንድሮ አርቴታን በተለየ እንድናደንቀው አርሰናል የዋንጫ ቡድን በደንብ እየመሰለን ያለው ብለን እንድንናገርም ትልቅ ማሳያ ነው የሚሆነው። ከሊቨርፑል ጋር ከማንቸስተር ሲቲ ጋር ያደረገውን ጨዋታ በደንብ አይተናል። ማንቸስተር ዩናይትድን ያሸነፈበትን ጨዋታ አይተናል። ስለዚህ መከላከል ከፈለገ መከላከል የሚችል፣ ማጥቃት ሲፈልግ ደግሞ አጥቅቶ መጫወት የሚችል ቡድን እንደሆነ አርሰናል በግልጽ አሳይቷል አርቴታ። ስለዚህ ዛሬ ምናልባት አትሌቲኮ ማድሪድ ኳስ ይዞ ይጫወታል የሚል እምነት ባይኖረኝም አርቴታም ግን እንደ ድሮ ይሄ የሞኝ አስተሳሰብ ውስጥ ከወጣ በጣም ቆይቷል። ከሞኝ አስተሳሰብ ራሱን ካወጣ በጣም ቆይቷል። ኳስ መያዝ በአሁኑ ሰዓት በቃ ይሄ ማራኪ እግር ኳስ መጫወት ማለት ነጥብ እንዳልሆነ፣ ውጤት እንዳልሆነ፣ ዋስትና እንደሌለው በደንብ የተረዳበት ዓመት ነው ይሄ ዓመት። በምንም ሁኔታ ውጤት ይዞ መውጣት እንጂ ይሄ የኔ አይደንቲቲ ነው እንደዚህ አይነት ኳስ ነው መጫወት ምናምን የሚለው ነገር የሚያስጨንቀው እንዳልሆነ በተደጋጋሚ በተለያዩ ጨዋታዎች አይተናል። ስለዚህ ዛሬ ምናልባት በሁለቱ ቡድኖች መካከል ይሄ በመልሶ ማጥቃት የሚኖሩ ሽግግሮችን ልናይ እንችል ይሆናል እንጂ በጣም ማራኪ የሚባል እግር ኳስ እናያለን ብዬ አልጠብቅም። ምክንያቱም አትሌቲኮ ማድሪድም ውጤት ሲፈልግ በምን አይነት መንገድ ተከላክሎ ውጤት ይዞ መውጣት የሚችል ቡድን እንደሆነ በሲሞኔ ስር በጣም ረጅም ዓመት አይተናል። ስለዚህ የዘንድሮ አርሰናልም ወደዛ ያመራ ነው። በጣም ጥራት ያላቸው ብዙ ተጫዋቾች አሉት። በተለይ አርሰናል ዘንድሮ በጣም ጥራት ይሄ እንትን አይደለም እየመራ ስላለ ምናምን ሳይሆን በጥራት ደረጃ በጣም ኳሊቲ ያላቸው ተጫዋቾች ያሉት ቡድን እንደሆነ ይታወቃል። የዛሬው ጨዋታ እጅግ በጣም ተጠባቂ ነው። ስለዚህ የዛሬውን ጨዋታ ማን ያሸንፋል? ምን ትጠብቃላችሁ ከዛሬው ጨዋታ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያካፍሉን። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። ያው ምሽቱን በተለያዩ የአውሮፓ ቻምፒየንስ ሊግ ጨዋታዎች እናሳልፋለን። የዛሬ ስፋት የሰጠሁት መረጃን ወደ እናንተ ያደረስኩበት የሳምንቱ ምናልባትም ነገ ከሚደረገው ከጁቬንቱስ እና ከሪያል ማድሪድ ጨዋታ በበለጠ የአርሰናል ከአትሌቲኮ ማድሪድ የሚያደርገው ጨዋታ ተጠባቂ ነው። ለዛ ነው ሽፋን የሰጠነው። ስለዚህ ሀሳባችሁን ማን ያሸንፋል የሚለውን በኮሜንት ሴክሽን አካፍሉን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር አድርጉ። መልካም ቀን፣ መልካም ጨዋታ፣ መልካም ቆይታ። ሰላም ዋሉ።